ድጋሚ አጠገቧ ብትደርስ ቆዳን ነው ምከፍል። ማንሽ ነው? ቆይ ሰፈር የምታመላልስ ሰፈር በእናትህ ሀኒ የምትባል በጣም ወዳት ልጅ አለች። ማናት? በእናትህ እንደዚህ ያዳከመች ሀኒ እንዴት አታውቃትም? በጣም ደስ የምትል ልጅ እኮ ነች። ማናት? ያችሁት እንደው መጣች። አውቃታል? ግን አዎ አውቃታለሁ። የዳጊት እኮ ነው። እና ብትሆንስ? ይብራብሽ ይበላሻል። እሺ ምን ስለሆነ ነው የሚበላኝ? ሀኒ የለንሽ ላይ ደህና ነሽ? ወይኔ ሰፈር ምን ያደርግልኝ? ስትናፍቂኝ ነው የመጣሁት። ያማል እንዴ? አሁን ቀጥ ብለህ ሰፈር ማንም ሳይወጣ ለምን? ቆይ ምን ችግር አለ? ያማል እንዴ? ወንድሜ ያይሃል እና በይንስ? ወይኔ ጉዴ መጣ። ወይኔ ሀኒ አንተ ውሻ ልጅ! ማንን ነው ውሻ ልጅ? ትሰማኛለህ? ድጋሚ አጠገቧ ብትደርስ ቆዳን ነው ምከፍል። ምን ስለሆንክ ማጠገቧ ማደርሱ? ወንድሟ ስለሆንኩ። እና ምን ታመጣለህ? ድጋሚ እዚህ ሰፈር እንዳላገኝ ጥፋ ከዚህ። ስፍራም እንዳይጠበው ያገር ልብስ ለብሳለች። ጎላ ያለ ጡቷን ታዘልለዋለች። በቀጭኑ ገባ ስትል ጎንበስ ቀና እስክስታዋ ያምራል ውበት ይሆንና። ስፍራም እንዳይጠበው ያገር ልብስ ለብሳለች። ጎላ ያለ ጡቷን ታዘልለዋለች። በቀጭኑ ገባ ስትል ጎንበስ ቀና እስክስታዋ ያምራል ውበት ይሆንና። ተማምለን ስለ ፍቅር መውደዳችን እንዴት ይቅር ንፋስ ነፍሶ መሃላችን እንዳይጠፋ መውደዳችን። እስኪ ዘለል እግሮችሽን ነቀል ከትከሻሽ በቀል አንገትሽን ዘንበል። እስኪ ዘለል አረ ዘለል እስኪ ዘለል እግሮችሽን ነቀል ከትከሻሽ በቀል አንገትሽን ዘንበል። እስኪ ዘለል አረ ዘለል ቁጭ በይ። ምን ነው? ቁጭ በይ። የምሰማው እውነት ነው? ከዛ ጓደኛሽ ጋር እንዳትጨርሰው እንዴ! በሰው አሉባልታ ሰው እንዴት ይሞኛል? እኔማ በቤቴ ያመንከኝ መስሎኛል። ከሃዲ በሚል ቃል ክፉኛ ሰበርከኝ። የሰው ወሬ ሰምተህ ቃል አባይነሽ አልከኝ። ለወደፊቱ ግን አሉ በሚል ሐሜት ፍቅር እንዳትጎዳ፣ ለተራ መላምት ልብህ አይነዳ። እሺ የምር አሳዘንከኝ። ምን ልሁን ጨነቀኝ እንደመጠርጠሬ አልቀንስም ፍቅሬ። ሰላም እንዴት ናችሁ? ደህና ናችሁ? አማን ናችሁ? ወይን ያለው ፈጣሪ ይመስገን ደህና ነኝ። እናንተም በያላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ ያው ኬራና ሰኔን ይዤላችሁ መጥቻለሁ ማለት ነው። እንግዲህ በቲክቶክ ሁለታቸውም የሚሰሩት ቪዲዮ አለ ማለት ነው። ሁለታቸውም የተለያዩ ሰዎች እንትን በማለት እንግዲህ እየሰሩ ነው። እንግዲህ ኮሜንት ላይ እንዳየሁት ትናንትና የሆነ ቪዲዮ ለቅቄ ነበር። የኔም ጥያቄ ነው፣ ለምንድን ነው ከጽናት ጋር የማይሰራው? ከሰኒ ጋር ለምንመጡ ግን በጣም ነው የሚያምሩት። ከሰኒም ጋር ያምራሉ፣ ከጽናት ጋር እንደዛው ማለት ነው። ግን አሁን ላይ ባየነውና በሆነው ማለት መታየት የለበት ኬራ ከማን ጋር ነው ብላችሁ ስታስቡ ከጽናት ጋር ነው። ያ ትክክል ማለት ነው። ግን ደግሞ ያው እንትን ስለሆነ ችግር የለውም። እና ውድ ቤተሰቦች ያው የኪራና የጽናት አድናቂዎች ማለት ነው፣ ብዙ አይክፋችሁ። ሰኒም ሰኒ ነች፣ የኛ ድምቀታችን ነች ማለት ነው። ከክብሩ ጋር ስትመጣ ገና ድምቅ ትላለች። እሷም እንደ ጽናትና እንደ ኪራ ማለት ነው። እና ሀኒ ወይም ዳጊ ትክክለኛ ስሙ በነገራችን ላይ የኪራ ዳጊ ነው፣ የሰኒ ደግሞ ሀኒ ነች ማለት ነው። ናሆሜ ደግሞ የናሆሜ ማን ነበር ጋይስ? የናሆሜ የሆነ የእንትን ስም ነው ግን ባይዘው ማለት ነው። ሳዶር የስ የናሆሜ ትክክለኛ ስሙ ሳዶር ነው ማለት ነው።
እና ውድ ቤተሰቦቼ እንግዲህ ሶስታቸውም አብረው እየሰሩ ይገኛሉ ማለት ነው። የምወዳቸው ኪራ እዚህ ጋር በጣም ናሆሜን እየተፈታተነው ነው። በነገራችን ላይ በጣም ማለት ነው። እንዴት የኔ ነክት ትወስዳለህ አንተ አትመጥናትም፣ ስነ ስርዓት ያዝ እያለው ነው ማለት ነው። እና ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ኪራ